ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 14 2018 ዓ.ም በኢትዮጵያ አቆጣጠር ላይ እንገኛለን። በዚህ ሰዓት አጫጭር መረጃዎችን ወደ እናንተ ለማድረስ መረጃዎችን አሰባስቤ ይዤ መጥቻለሁ። የብልጽግና ባለስልጣናት ወደ ወታደራዊ ካምፖች እንዲገቡ ትዕዛዝ ተሰጥቷቸዋል። የብልጽግና ባለስልጣናት ወደ ወታደራዊ ካምፖች እንዲገቡ ትዕዛዝ የተሰጠው በምን ምክንያት ነው የሚለውን ዝርዝር መረጃ በዚህ ሰዓት ወደ እናንተ አደርሳለሁ። በተለያዩ አካባቢዎች በማዕከላዊ ጎንደር እና በተለያዩ አካባቢዎች ውጊያዎች ሲደረጉ ውለዋል። ይህንን በተመለከተም ዝርዝር መረጃ ወደ እናንተ አደርሳለሁ። ከዛ ባሻገር እንደዚሁ የአገር ውስጥ ፖለቲካዊ፣ ወታደራዊ እንዲሁም ደግሞ የስልጣን ሽኩቻና ተዛማጅ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። ከአፍሪካ ቀንድም ተጨማሪ መረጃዎች አሉ። በአዲስ አበባም እንደዚሁ ተጨማሪ ስምሪቶች ተሰጥተዋል። በቀጣዮቹ ቀናት የሚፈጸም ኦፕሬሽን በሚል የሰጠውን ስምሪት በተመለከተ ከውስጥ የመረጃ ምንጮች የወጣ መረጃ ወደ እናንተ አደርሳለሁ። ሰሞኑን መነጋገሪያ የሆነው የትግራይን ፖለቲካን በተመለከተ በትግራይ እንግዲህ አጠቃላይ ሁለት አይነት እንቅስቃሴዎች ናቸው እየተደረጉ ያሉት። ዛሬ በመቀሌ ከተማ ሁለት ትዕይንቶች ተስተናግደዋል። አንደኛው የነ ደብረጽዮን ቡድን ሲሆን ሁለተኛው ደግሞ የታደሰ ወረደ ነው። ታደሰ ወረደን በመደገፍ ከአዲስ አበባ ይዞህ እያሉ የሚገኙት ዶክተር አብርሃም በላይ የተለያዩ ጉዳዮች ላይ መረጃ ይሆናሉ ያሏቸውን ጉዳዮች አጋልጠዋል። ህወሓትን በተመለከተ የአብይ አህመድ የቅርብ ሰዎች የሚባሉት ዶክተር አብርሃም በላይና እንዲሁም ደግሞ ጌታቸው ረዳ በእንግሊዝኛና በአማርኛ ህወሓትን የሚወነጅሉ ጽሁፎችን አውጥተዋል። ይህ ጽሁፍ በቀጣይ ለሚደረገው አጠቃላይ እርምጃ እንደ ፖለቲካዊ መነሻ እንዲሁም ደግሞ የዓለም አቀፍ ማህበረሰቡና የዲፕሎማሲው ማህበረሰብ መረጃ እንዲኖረው ታስቦ የተደረገ ይመስላል። እንግዲህ በዚህ ጊዜ እነዚህ ባለስልጣናት ወጥተው በትግራይ ጉዳይ ላይ የተለያዩ ምስክርነቶችን እየሰጡ ነው የሚገኙት። በተለይ ዶክተር አብርሃም በላይ ዛሬ ካነሳቸው ጉዳዮች መካከል ባጭሩ ወደ እናንተ የማደርሳቸውን ዋና ዋና ነጥቦች ይዣለሁ። እንድትከታተሉ ነው በአክብሮት የምጋብዛችሁ። በትግራይ ያለው አጠቃላይ ሁኔታ ወደ ጦርነት ሊያመራ ጫፍ ላይ ደርሷል። ከዚህ ጋር በተያያዘ እንግዲህ ህወሓት የወሰነውን ውሳኔ ለማስቆም ምን እርምጃ ይወሰዳል? ታደሰ ወረደ ስልጣኑን አስረክቦ እንደነጌታቸው ረዳ ወደ አዲስ አበባ ይፈረጣል ወይስ ደግሞ መቀሌ ውስጥ ስልጣኑን አስረክቦ ይንቀሳቀሳል? ካልሆነ ደግሞ ምን አይነት እርምጃ ሊወስድ ይችላል? ጀነራል ታደሰ ወረደ አንዳንድ ጊዜ በማድፈጥ አንዳንዴ በቆረጣ አልፎ አልፎ ደግሞ የራሱን ስልታዊ ጉዳዮች እየተጠቀመ ህወሓትን ፊት ለፊት ከመጋፈጥ ይልቅ እና የቀድሞ ባልደረቦቹን ከመጋፈጥ ይልቅ ሁሉንም በማስታመም የራሱን አሳቻ ጊዜ እየጠበቀ እንደሆነም ደጋፊዎቹ እየገለጹ ነው የሚገኙት። እንግዲህ የጉዳይ መነጋገሪያ ከሆኑ እንግዲህ የደቡብ አፍሪካው ስምምነት አቁሞታል የተባለውን በሰሜን ኢትዮጵያ የነበረውን አጠቃላይ ጦርነት እንደገና በተለይ ከህወሓት ጋር ሊመልስ ይችላል ወይስ ወዴት እየሄደ ነው? እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል ይህንን የሚመልስ አጠቃላይ ግንዛቤ ታገኛላችሁ። ወደ መረጃዎቹ ነው በቀጥታ የሚሄደው። ወደ መረጃዎች ሲሄድ ወደ መቀሌ የሚወስደን መረጃን ማስቀድሞ በመቀሌ ያለው አሁናዊ ሁኔታ እንግዲህ በአዲስ አበባ ባሉት በአንዳንድ ባለስልጣናት ጀነራል ታደሰ ወረደን ከጀርባ በሪሞት ለመደገፍ እየተሞከረ ነው የሚገኘው። ጀነራል ታደሰ ወረደ እና እነ ዶክተር አብርሃም በላይ አይዞህ እያሉት አብርሃም በላይም ከጀነራል ጻድቃን ጋር በትግራይ ፖለቲካ እንደዚሁ ፊታውራሪ ለመሆን ሽኩቻ ውስጥ ገብተዋል። ሁለቱም አዲስ አበባ ውስጥ ነው የሚገኙት። እንግዲህ ከህወሓት ወጥተዋል። ህወሓት ያው እንግዲህ እነ ደብረጽዮን የያዙት ህወሓት ማለት ነው። ሁለቱም ግን አሁንም በአዲስ አበባ የትግራይ ተወካይ ለመሆን እነ ዶክተር አብርሃም ቡድንና የነ ጀነራል ጻድቃን ቡድን እንደዚሁ ሽኩቻ ውስጥ መግባቱን መረጃዎች ይገልጻሉ። ዶክተር አብርሃም በላይ የአብይ አህመድ የቅርብ ሰዎች ከሆኑትና በሃይማኖት ጭምር አብረው ጸሎት ከሚያደርጉ ባለስልጣናት መካከል አንዱ እንደሆነ የሚገልጹት የመረጃ ምንጮች ከትግራይ ሚኒስትሮች ቀዳሚው የአብይ አህመድ የቅርብ ሰው ዶክተር አብርሃም በላይ ነው። ጀነራል ጻድቃን ደግሞ አብይ አህመድ የነደብረ ጽዮንን ቡድን እንዲመታላቸው አብይ አህመድም ነጻድቃንን ለመጠቀም ነጻድቃንም አብይ አህመድን ለመጠቀም እንደዚሁ ጎን ለጎን አብረው የሚሄዱ ናቸው። አብይ አህመድን የስልጣን ከበባ ያደረጉለት ለዚህ ዓላማ ነው። ከአዲስ አበባ ተሰደው የሚገኙት ፖለቲከኞች በርቀት የትግራይን ፖለቲካ ወኪል ለመሆን የሚያደርጉት ሽኩቻ በአዲስ አበባ ቀጥሏል። በዚህ ሁኔታ ጀነራል ታደሰ ወረደ ስልጣን ያስረክባል ወይስ ደግሞ ወደ አዲስ አበባ ይኮበልላል? ተጠባቂው ክስተት እንግዲህ በመጪዎቹ ጊዜያቶች የሚታይ ይሆናል። ከዛ በፊት እንግዲህ ጌታቸው ረዳ በትላንትናው ዕለት በእንግሊዝኛ ያስተላለፈው ጽሁፍ እንግዲህ በዋና ዓላማው ጽሁፉ በእንግሊዝኛ ሲተላለፍ በትግረኛ ወይም በአማርኛ ያልሆነው ለዓለም አቀፉ ማህበረሰብ ጌታቸው ረዳ የደቡብ አፍሪካ የፕሪቶሪያ የሰላም ስምምነት ተፈራራሚ በመሆኑ ጽሁፎቹ በዓለም አቀፍ ዲፕሎማሲው ማህበረሰብ በኩል እንግዲህ ያው ልዩ ትኩረት እንደሚያገኙ ታስቦ በእንግሊዝኛ ትናንትና ጽሁፍ አስተላልፏል። ዛሬ ደግሞ ዶክተር አብርሃም በላይ እንደዚሁ በአማርኛ የተለያዩ ጽሁፎችን አስተላልፏል። የአብይ አህመድ የቅርብ የሚባሉት የትግራይ ተወላጅ ባለስልጣናት ይህንን እያስተላለፉ ይገኛሉ።
መቀሌ ዛሬ 2013 እንግዲህ ሁለት ትዕይንቶችን ሲደረጉባት ውለዋል። በመቀሌ ከተማ አንደኛው የነ ደብረጽዮን ቡድን 2013 የተመረጠውን አስተዳደርና ምክር ቤት ለመመለስ የማስጀመሪያ መርሃ ግብሩን በክልል ደረጃ ስብሰባ አድርገዋል። የዳቦ ቆረሳ እንዲሁም ደግሞ አጠቃላይ የትግበራ ማስጀመሪያ መርሃ ግብር በመቀሌ በክልል ደረጃ አከናውነዋል። ይሄ በሚቀጥሉት ቀናት በዞንና ወደ ወረዳ እንዲሁም ደግሞ ቀበሌ መዋቅሮች ይወርዳል። የጊዜው አስተዳደሩ ተወካዮች ማህተሞችን እንዲያስረክቡ እንዲሁም ደግሞ አስተዳደሩ ከህወሓት ጽሕፈት ቤት በሚመደቡ ሰዎች ብቻ እንዲመራ ይደረጋል። ጊዜያዊ አስተዳደር አብቅቶለታል፣ የፕሪቶሪያ የሰላም ስምምነት ፈርሷል የሚለውን ዛሬ ድምዳሜ ሰጥተዋል። የህወሓት ውሳኔ 2013 አስተዳደር መመለስ ከሆነ ጥሩ ነው፣ ይሄ ደግሞ የፕሪቶሪያውን ስምምነት ይጥሳል የሚል ትናንትና ንግግር የተናገሩት ጀነራል ታደሰ ወረደ ዛሬ ለግል ሚዲያዎች መግለጫ ሰጥተዋል። በግል ሚዲያዎች በሰጡት መግለጫ ይህ ጥያቄ ተነስቶላቸዋል። ህወሓትን በተመለከተ በትላንትናው ዕለት የህወሓት የ2013 አስተዳደር መመለስ ከሆነ ጥሩ ነው ብለዋል። ግን ይሄ ፕሪቶሪያውን ስምምነት ይጥሳል ብለዋል። ሁለቱን እንዴት ተቀበሉት የሚልና ተያዛማጅ ጥያቄዎች ተነስተውላቸው ነበረ። እንግዲህ መፈንቅለ መንግስት ማድረግ ተቀባይነት የለውም የሚል ዛሬም በአቋማቸው እንደዚሁ ይህንን ጸንተዋል። እንግዲህ ይህንን ማብራሪያም ሰጥተዋል። ጊዜያዊ አስተዳደሩ ይቀጥላል። በሌላ መንገድ የሚንቀሳቀሱ አካላት እና ህገወጥ ድርጊታቸው እንዲታቀቡ ጀነራል ታደሰ ጥሪ አቅርበዋል። በሌላ መግለጫ እንግዲህ በሱ ላይ ደግሞ ያው እሱ እንደተባረረና ስልጣን በህወሓት እንደተመለሰና አስተዳደሩ ዛሬ ጀምሮ ስራው እንደጀመረ ያው መቀሌ ከተማ ውስጥ ሌላ ስብሰባ ተደርጓል። ያው ከላይ የተገለጸው ነው። መቀሌ እንግዲህ በዚህ መልኩ ሁለት መልክ ይዛ ውላለች። ዛሬ ዶክተር አብርሃም ደግሞ ህወሓትን በተመለከተ ዋና ዋና ነጥቦች ያላቸውን በህወሓትን በተመለከተ እነዚህን ጉዳዮች አንስቷል። እነዚህ ጉዳዮች እንግዲህ ቀላል ትርጉም የሚሰጣቸው አይደሉም። ከህወሓት አንጻር በዋናነት እነዚህ ንግግሮች ዲፕሎማሲ ማህበረሰብ እንዲሁም ደግሞ እና አብይ አህመድ ከህወሓት አንጻር የሚኖራቸውን የፖለቲካና ወታደራዊ አቋም የሚደግፉና ፖለቲካል ፖዚሽኑን ከፍ የሚያደርጉ እንዲሆኑ ተደርገው ነው ዛሬ በአብርሃም በኩል እንዲተላለፉ የተደረገው። ዶክተር አብርሃም በላይ ህወሓትን በተመለከተ ህዝብን ማስቀደም ህወሓትን በተመለከተ ህወሓት ከህዝብ ይልቅ ድርጅትን በማስቀደም የትግራይን ህዝብ ለመከራ እየዳረገው ይገኛል በሚለው መግቢያ ጽሑፉ ህወሓት ግራ የተጋባ አቋምና ክፉ መከራ መንገድ እየተጓዘና እየተከተለ ይገኛል ብሏል። ህወሓት የፌዴራል መንግስቱን የሰላም አማራጮች ጥሷል፣ ግርግርና ህገወጥነትን መርጧል ብሏል። እንግዲህ አንዱ ነጥብ ይሄ ነው። የፌዴራል መንግስቱ ሰላም አማራጭ አቅርቦለት እሱ ግን ግርግርና ህገወጥነትን መርጧል ብሏል። ይህ እንግዲህ ከራሳቸው የመጣ ምስክርነት ነው። ህወሓት ተፈናቃዮችን እንደ ስልጣን ማስጠበቂያ አግቷቸው ይገኛል ብሏል። እንግዲህ የፌዴራል መንግስቱን ህወሓቶች ደግሞ ያው ተፈናቃዮች እንዳይመለሱ አድርጓል እያሉ ነው። እነ አብርሃም በላይ ደግሞ ህወሓትን በዚህ መንገድ ተፈናቃዮችን አግቶ የድርጅት እና የህወሓትን ህልውና ማስመለሻ መደራደሪያ አድርጓቸዋል ብለዋል። በአማራና በትግራይ ክልል መካከል አወዛጋቢ የሚባል ቦታ የለም፣ በህገ መንግስት አይፈታም በሚል እያደናገሩ ይገኛሉ። ተፈናቃዮችንም ላለመመለስ ይህንን ስልት እየተጠቀሙበት ነው ይላል የዶክተር አብርሃም በላይ ጽሁፍ። በትግራይ ክልል ምርጫ አይደረግም፣ የመጀመሪያ ህወሓት ይዳን እያለ ትግራይን ለህገወጥ ኪሳራ እየዳረገ እና ለህገወጥ ሴራ እያመቻቸ ያለው ህወሓት ነው ሲል ይህንንም ጨምሯል። ዶክተር አብርሃም የሰላም በሮችን ሙሉ በሙሉ ህወሓት ዘግቷል ሲልም እንደዚሁ ይህንን ድምዳሜ ሰጥቷል። ለምሳሌ ምክክር ኮሚሽን የሽግግር ፍትህ ትጥቅ መፍታት ሲገባው የተመደበውን በጀት ለታጣቂ ቀለብ አውሏል ብሏል ዶክተር አብርሃም በላይ። ዶክተር አብርሃም በላይ እንግዲህ የትግራይ ጊዜያዊ አስተዳዳሪም ሆኖ ነበረ። ከዛ በኋላ ይህንን ንግግር ቃል በቃል ፊልድ ማርሻል ብርሃኑ ጁላ አብይ አህመድም በፓርላማ ተናግረውታል። በህገወጥ መንገድ በሚገኝ ገንዘብ የአገሪቱን ህገወጥ ታጣቂዎች እያሰለጠኑ ነው ብለዋል። እንግዲህ ይሄም ሌላ አዲስ ለዓለም አቀፍ ማህበረሰብ እንዲሰማው ታስቦ የተነገረ ንግግር ነው። በሚገኝ ማዕድናት የሀገሪቱን ታጣቂ ኃይሎች እያሰለጠነ ነው ብሏል። ህወሓት ከሽብርተኛ ድርጅቶች ጋርም ግንኙነት አለው በሚል አዲስ አደገኛ ካርድም እንደዚሁ መዘዋል። ይህንን በተመለከተ የትግራይ ወጣቶች በሱዳን ጦርነት በቀጥታ እንዲሳተፉ አድርጓል ህወሓት ብሏል። በእርግጥ አድማጭ ተመልካቾች ከዚህ በፊት እነዚህን መረጃዎች በተመለከተ በተደጋጋሚ በዚህ መጋለጣቸው መዘገባቸው ይታወቃል። እንግዲህ ዛሬ የትግራይ ባለስልጣናት ራሳቸው ለአሸባሪ ቡድኖች የትግራይ ተወላጆች በሱዳን ተሳታፊ ሆነው በሌላ ጦርነት ገብተዋል ብለዋል። ከዲያስፖራ የተላከ ገንዘብንም ለግል መበልጸጊያ አድርገዋል፣ ኦዲት እንዳይደረግ አድርገዋል ሲል አብርሃም በላይ በህወሓት ላይ እነዚህን ክሶች አቅርቧል። እንግዲህ በተለይ
ከሽብርተኛ ቡድኖች ጋር የሚለው ሌሎች ታጣቂዎችን እያሰለጠኑ ነው የሚለው ምክክርን ኮሚሽን የሽግግር ፍትህ ትጥቅ ማስፈታትና ሌሎች የሰላም በሮችን ዘግቷል የሚለው እንግዲህ ይህንን አብይ አህመድ የወደፊት የፖለቲካና ወታደራዊ ፖዚሽን ወይም ደግሞ አቋም እንዲወሰድ የሚያደርጉ መልእክቶች ተደርገው ሊታዩ ይችላሉ። ወደ ሌሎች መረጃዎች ስንሄድ ከዚህ ጋር በተያያዘ ዛሬ በመቀሌ አርሚ 22 ተብሎ የሚጠራው አርሚ በኮሎኔል ገብረስላሴ በላይ የሚመራው በጀነራል ታደሰ ወረደን በቁጥጥር ስር እንዲያውል እንቅስቃሴ እያደረገ ነው የሚሉ መረጃዎች ወጥተዋል። እንዲሁም ደግሞ ከበባ ውስጥ ገብቷል የሚሉ መረጃዎችም ወጥተዋል። ይህንን በተመለከተ ኮሎኔሉ ልጁ በሰው መግደልና በነፍስ ማጥፋት እድሜ ልክ ተፈርዶበት ይህንን በግርግር ለማስፈታት እንቅስቃሴ እያደረገ ነው በሚል የአውራምባ ታይምስ ትላንትና ዘገባውን ይፋ ማድረጉ ይታወቃል። አሁን ያለው ሁኔታ ይህንን ይመስላል ብለዋል። እስካሁን ይህንን በተመለከተ ከታደሰ ወረደም ሆነ ከህዋት በኩል በጉዳዩ ላይ የተሰጠ መግለጫ የለም። ተከቧል፣ እንዲሁም ደግሞ የታጣቂው እንቅስቃሴ እየተደረገ ነው የሚለው ግን አሁን ከወጡ መረጃዎች መካከል አንዱ ነው። ወደ ቤኒሻንጉል ስንሄድ በቤኒሻንጉል በአሶሳ ዞን በአምባሲ ወረዳ በመንደር 46፣ መንደር 47፣ መንደር 48፣ መንደር 49 እና መንደር 55 የክልሉ የጸጥታ ኃይል ከፍተኛ ማዋከብ እየደረሰበት ይገኛል። የክልሉ የጸጥታ መዋቅር በተለይ የአማራ ተወላጆች ላይ ማዋከብ እንዲሁም ደግሞ ድብደባና ስርዓት እየፈጸመ ይገኛል። እየተፈናቀሉ ይገኛሉ ነዋሪዎች ብለዋል የመረጃ ምንጮቹ። የፋኖ ደጋፊ ናችሁ በሚል በተለይ የአማራ ተወላጆች ላይ ከፍተኛ ማዋከብ እየተደረገባቸው ነው። ከ60 በላይ አርሶ አደሮች ተይዘው ታስረዋል። አምስተኛ ቀኑን በያዘው ወከባና እንግልት በርካታ ነዋሪዎች አካባቢውን ለቀው ወደ አሶሳ ከተማ ተሰደዋል። ይህንን ዘመቻ የሚያደርጉት የክልሉ ሚሊሻ፣ የክልሉ ፖሊስ እና የክልሉ ልዩ ኃይል በጋራ በመሆን ነው። አማራን በየትኛውም ቦታ የማዋከብና የማፈናቀል መንግስታዊ ስልት አሁንም በዚህ ቀጠና ቀጥሏል። ወደ ሌሎች መረጃዎች ሲሄድ በማህበራዊ ሚዲያ ሰሞኑን ከፍተኛ ተቃውሞና ቁጣ የተቀሰቀሰባቸውን ሁለት ግለሰቦች በቁጥጥር ስር መዋላቸውን ብልጽግና እየገለጸ ነው። አንደኛው የአምቦ ቡድን 120 ቡድን እየተባለ ተከታታይ ወንጀሎች ሲጋለጡበት የነበረው ካሳዬ ቀነኒሳ በቁጥጥር ስር ውሏል የሚል ሲሆን፣ ሁለተኛው ደግሞ ሰሞኑን ባህር ዳር ከተማ አንዲት ታዳጊን በአሰቃቂ ሁኔታ ገድሎ የጠፋው የአድማ ብተና አባል መቀሌ ውስጥ ተይዟል የሚል ነው። ይህ እንግዲህ በማህበራዊ ሚዲያ ከፍተኛ ቁጣና ከፍተኛ መጋለጥ ከመጣ በኋላ አሁን ይሄ መግለጫ ተሰጥቷል። በተለይ የቡድን 120 የሚባሉት ግን ግለሰቦቹ የባለስልጣናት ጭምር እንደሆኑ ተደጋጋሚ መረጃዎች ወጥተዋል። እነ ካሳዬ ቀነኒሳ ከጀርባቸው ያሉት እነ ሽመልስ አብዲሳ እንደሆኑ ነው መረጃዎቹ የሚያሳዩት። ወደ ሌሎች መረጃዎች ስቀጥል የግንባር መረጃዎችን አስከትላለሁ። በጎንደር ማዕከላዊ ጎንደር ዞን በጎንደር ዙሪያ ወረዳ ሻህና ጎመንጌ በተባሉ ሁለት ቦታዎች በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ዛሬ ሚያዝያ 14 2018 ዓ.ም ማለዳ ከሶስት አቅጣጫዎች ከደንቢያ ሮቢት፣ ከማክሰኝት፣ ከጠዳ አካባቢዎች በሶስት አቅጣጫዎች ከተንቀሳቀሰ እግረኛ ጋር በተደረገ ውጊያ ወታደራዊ፣ ሰብአዊና ቁሳዊ ኪሳራ ደርሷል። በሌሊት ፋኖን ከበባ ውስጥ ለማስገባት ከተንቀሳቀሰው ኃይል ጋር የፋኖ አባላት ያጸፋ ምላሽ በመስጠት ውጊያው እስከረፋ ድረስ ቀጥሎ እንደነበር የመረጃ ምንጮች ገልጸዋል። ከውስጥ በተሰጠ መረጃ የፋኖ መሪዎች ላይ በድጋሚ የተከፈተ ዘመቻና ጥቃት ነው ያሉት የመረጃ ምንጮች በፋኖ ያጸፋ ምላሽ ተመክቷል። የሌሊት ከበባውን ፋኖ ሰብሮ ወጥቷል ብለዋል። እንግዲህ በተደጋጋሚ እዚህ አካባቢ የሚመጡ መረጃዎች ከውስጥ በሚሰጡ ጥቆማዎች የፋኖ መሪዎች ላይ ያነጣጠሩ ዘመቻዎች እንደሆኑ ነው የተገለጸው። እንደዚሁም ወደ ጋይንት ስንሄድ እዚሁ ጎንደር ንፋስ መውጫ ከተማ መከላከያ ተመልሶ ሲገባ ቤት ለቤት የተያዙ ሰዎች ውስጥ አብዛኞቹ የደረሱበት አልታወቀም የሚል መረጃ ወጥቷል። ደብዛቸው ጠፍቷል። መጋቢት 9 2018 ዓ.ም ንፋስ መውጫ ከተማ ውጊያ ከተደረገ በኋላ ለቆ ወጥቶ የነበረው አድማ ብተና ሚሊሻና መከላከያ መጋቢት አጋማሽ ተመልሶ ሲገባ በመከላከያና በአድማ ብተና ቤት ለቤት ከተያዙ ሰዎች ውስጥ እስካሁን ድረስ አብዛኞቹ የደረሱበት አልታወቀም። ሰዎቹ ቤተሰቦቻቸው ፍለጋ ላይ ናቸው፣ ተረሽነዋል ወይስ ደግሞ የት ነው ያሉት የሚለው እስካሁን ግልጽ ምላሽ አላገኘም ነው ያሉት። በዚህ ሁኔታ ቤተሰቦቻቸው ከፍተኛ ጭንቀት ውስጥ ገብተዋል። ሌላው የፋኖ የሰራዊት ግንባታን በተመለከተ ነው። ፋኖ በተለያዩ ቀጠናዎች ለወራት ስልጠና የወሰዱ የፋኖ አባላትን አሰልጥኗል። በኮማንዶ ደረጃ የፋኖ አባላት ምርቃት ቀጥሏል። ተመራቂ የፋኖ አባላቱ ከወታደራዊ የአካል ብቃት እንቅስቃሴ ባሻገር አጠቃላይ የፖለቲካ ግንዛቤና እንዲሁም ደግሞ የፖለቲካ ክህሎት ማሳደጊያ ስልጠና እንደተሰጣቸው መረጃዎቹ ያሳያሉ። ወደ አዲስ አበባ ከተማ የሚወስደን መረጃ ላስከትል። አዲስ አበባ ከተማ ሁከትና ብጥብጥ
ያስነሳሉ የተባሉ ወጣቶች እንዲያዙ እና ይህንን የሚጠቁሙ የብልጽግና አደረጃጀቶች ስምሪት ተሰጥቷቸዋል ብለዋል የፖሊስ የመረጃ ምንጮች። የፖሊስ አባላት በሚመጣው ጥቆማ መሰረት አፈሳ እንዲያደርጉ ትዕዛዝ ተሰጥቷል። የፖሊስ የመረጃ ምንጭ እንደሚለው ሲቪል የለበሱ በርካታ የፖሊስ አባላት እና ደህንነት ልዩ ተልዕኮ ተሰጥቷቸው ስምሪት ላይ ይገኛሉ። ለእነሱም ልዩ አበልና ልዩ በጀት ተመድቦላቸዋል ነው የሚለው። በአዲስ አበባ በብሎክ በቅያስና በህንፃ ጥቆማ ሰጪዎች ሰላምና ደህንነት በሚል በተከታታይ ስልጠና እንዲወስዱ ከተደረገ በኋላ በየአካባቢያቸው ወጣቶችን እንዲጠቁሙና ሲቪል ለለበሱ ፖሊሶች ጥቆማ እንዲያደርሱ ነው ስምሪት የተሰጠው። ብልጽግና ከዚህ በፊት ታይቶ በማይታወቅ ሁኔታ ከፍተኛ ድንጋጤ ውስጥ ወድቋል የሚሉት የፖሊስ የመረጃ ምንጮች ምርጫውን ለማደናቀፍ በህቡና በስውር እንቅስቃሴ የሚያደርጉ በርካታ ቡድኖች አዲስ አበባ ውስጥ አሉ በሚል በየቀኑ ለፖሊስ የሚሰጠው ትዕዛዝ ይሄ ነው። ከደህንነትና ከጸጥታ ግብረ ኃይሉ መሳሪያ ገብቷል፣ በህቡ የተደራጀ ቡድን አለ በሚል ለደህንነትና ለፖሊስ አባላት በየቀኑ ትዕዛዝ ይሰጣል ነው ያሉት። ሌላው የፖሊስ የመረጃ ምንጭ በአርቲስት ቴዎድሮስ ካሳሁን በተመለከተ በዚህ ጋር በተያያዘ በብልጽግና የሚዲያ ሰራዊት ውስጥ ሁለት አይነት ክፍፍል ነው ያለው ብለዋል። በሚዲያ ሰራዊት ውስጥ ከጠቅላይ ሚኒስትር ጽህፈት ቤት እና እንዲሁም ደግሞ ከኢትዮጵያ ፕሬስ ድርጅት በተለይ በአማርኛ የሚዲያ ሰራዊት ላይ ስምሪት የሚሰጡ ሁለት ቡድኖች አሉ። በእነሱ መካከል አርቲስቱን በተመለከተ የተለያየ አቋም ተንጸባርቋል ነው ያሉት። ስለ አርቲስቱ ተደጋጋሚ ሚዲያ ዘመቻ ማድረግ ለእኛ ኪሳራ ያመጣል በሚልና እንዲሁም ደግሞ አስፈላጊው የስም ማጥፋት ይፈጸም በሚል የሚዲያ ፕሮፓጋንዳ ክፍል መካከል ሁለት አቋም እንዳለም የመረጃ ምንጮቹ ገልጸዋል። ሌላው መረጃችን ወደ አማራ ክልል የሚወስደን መረጃ ነው። በአማራ ክልል ምስራቅ ጎጃም ዞን መርጦ ለማርያም ቀጠና በጎንቻ ሲሶነሱ ወረዳ ደብረ ገነት በተባለ ቦታ ዛሬ ከሰዓት በኋላ ተከታታይ የመድፍና የሞርተር ድብደባ ተደርጓል። በተደረገው የሞርተርና የመድፍ ድብደባ አርሶ አደሮች ጉዳት ደርሶባቸዋል። 3 አርሶ አደሮች በጽኑ ቆስለዋል። በንብረትና በሀብት ላይም ጉዳት ደርሷል። የከባድ መሳሪያና የቡድን መሳሪያ ድብደባዎች የተደረጉት ምንም አይነት የፋኖ እንቅስቃሴ በሌለበት ቀጠና እንደሆነ የመረጃ ምንጮቹ ገልጸዋል። ይሄ ከስጋት በመነሳት የተደረገ የከባድ መሳሪያ ድብደባ በአርሶ አደሮች ላይ ጉዳት አድርሷል። በአማራ ክልል እንደዚሁ ዋና ዋና የብልጽግና ባለስልጣናት ወታደራዊ ካምፖች እንዲገቡና ራሳቸውን እንዲጠብቁ ጥብቅ ትዕዛዝ ተሰጥቷል የሚል መረጃ ወጥቷል። በብልጽግና በኩል መመሪያ የተሰጠው ዋና ዋና የብልጽግና አመራሮች ላይ በፋኖ በኩል ልዩ ኦፕሬሽን ይፈጸማል፣ ከምርጫ በፊት ከተሞች እና በተመረጡ የፖለቲካና የጸጥታ ባለስልጣናት ላይ እርምጃ ይወሰዳል የሚል መረጃ ደርሶናል በሚል የብልጽግና ባለስልጣናት ከፍተኛ መደናገጥ ውስጥ ገብተዋል ያሉት የመረጃ ምንጭ አንድም የብልጽግና አመራር ተይዞ ቢወሰድ ወይም ደግሞ እርምጃ ቢወሰድበት ህዝቡ ለምርጫው አይወጣልንም፣ ህዝቡ ፍርሃት ውስጥ ይገባል። ስለዚህ ምርጫ ሳይደረግ ይቀራል። ስለዚህ ወደ ካምፕ እንዲገቡና ልዩ ጥበቃ እንዲደረግላቸው የባለስልጣናቱ ወደ ወታደራዊ ካምፖች ከሚቀጥለው ጊዜ ጀምሮ እንዲገቡ ትዕዛዝ ተሰጥቷል ብሏል። የመረጃ ምንጩ የብልጽግና አመራሮች ከምርጫ በፊት ከካምፕ መውጣት፣ ፈቃድ መጠየቅ፣ ወደ ከተማ መንቀሳቀስ እንደማይፈቀድላቸውም ጨምሮ ገልጿል። እንግዲህ ያለውን ስጋት በተመለከተ ነው። በተደጋጋሚ ነው በነገራችን ላይ የብልጽግና ባለስልጣናት በየአካባቢው በወታደራዊ ካምፖች እንዲገቡ የሚደረገው። ከዚህ ባሻገር ወታደሮች ሲንቀሳቀሱ ሲወጡ አብረው ይወጣሉ፣ ሲገቡ አብረው ይገባሉ። ላለፉት 2 እና 3 ዓመታት የነበራቸው አስተዳደር ይህንን ነው የሚመስለው። ሌላው ለሱዳን ጦር መሳሪያ ልታቀርብ የነበረችው ፓኪስታን የጦር መሳሪያ አቅርቦቱን አቁማለች የሚል መረጃ ወጥቷል። ለጀኔራል አልቡርሃን በሳውዲ አረቢያ ገንዘብ አቅራቢነት ወይ ደግሞ ግዢ ፈጻሚነት ሊቀርብ የነበረ የመሳሪያ ግዥ ታግዷል። ፓኪስታን በሳውዲ አረቢያ በኩል ሽያጭ ልታደርገው የነበረውን ጦር መሳሪያ ቆሟል ነው የተባለው። ይሄ ለጀኔራል አልቡርሃን አስደንጋጭ ዜና ነው። ከዚህ ጋር በተያያዘም እንደዚሁ ከኢራን የጦር መሳሪያ ሽያጭ ለአልቡርሃን ስታደርግ የነበረው ኢራናዊ ሴት በአሜሪካ በቁጥጥር ስር ውላለች። ከኢራን ለአልቡርሃን እስከ $80 ሚሊዮን የሚያወጣ የመሳሪያ ድለላ ስታደርግ የነበረ ሰው በአሜሪካ የፖሊስ በቁጥጥር ስር ውላለች። ሌላው ለሱዳን ጦር መሳሪያ ሽያጭ ጋር በተያያዘ ከሊቢያ ከቻድ እንዲሁም ደግሞ ከደቡብ ሱዳን የጦር መሳሪያዎች እንዲገቡ እየተደረገ ነው። በተለይ ለአርኤስኤፍ የሚሉ መረጃዎችም ወጥተዋል። ሌላው ወደ ምስራቅ አፍሪካ ወደ ኢትዮጵያና ወደ ምስራቅ አፍሪካና መካከለኛው ምስራቅ አፍሪካ ሀገራት የመሳሪያ ዝውውሮችን በተመለከተ በ24 ሰዓት ከወጡ መረጃዎች መካከል በአቶት ኤርስ ተብሎ የሚጠራ የዚህ ኩባንያ ንብረት የሆነ አንድ ቢቲ 04 109 ተብሎ በጎን ቁጥር የተመዘገበ አውሮፕላን
ከአላይን አየር ማረፊያ ዩናይትድ አረብ ኤሚሬትስ በመነሳት ወደ ኢትዮጵያ የጦር መሳሪያ ባለፉት 24 ሰዓታት አጓጉዟል የሚል መረጃ ወጥቷል። ሌላው እንደዚሁ ኢንቬክታ ኤርስ ተብሎ የሚጠራ ቲቪ 1001 ከፋጃራህ አየር ማረፊያ ዩናይትድ አረብ ኤሚሬትስ ወደ ኢትዮጵያ ደብረ ዘይት አየር ኃይል ሐረር ሜዳ ተብሎ ወደሚጠራው መሳሪያ አራግፏል ተብሏል። ይሄ በዚህ በረራ ቁጥር የተመዘገበው አውሮፕላን በተመሳሳይ ይሄ አውሮፕላን ደብረ ዘይት መሳሪያ ካራገፈ በኋላ ሌላ መሳሪያ ጭኖ እንደዚሁ ወደ ቻድ በረራ አድርጓል ተብሏል። ከቻድ ወደ አርኤስኤፍ እንግዲህ በዳርፉር በኩል የጦር መሳሪያውን ለማስገባት ሊሆን እንደሚችል ነው መረጃ ምንጮች የገለጹት። ሌላው ፓኪስታን ለሞቃዲሾ የ900 ሚሊዮን ዶላር የጦር መሳሪያ ሽያጭ ልታደርግ እንደሆነ የወጡ መረጃዎች ተገልጸዋል። ተዋጊ ጄኤፍ 24 የሚባሉ ጀቶችን ለሞቃዲሾ ለማቅረብ ፓኪስታን ወታደራዊ ውል የአብራሪዎች ስልጠና ጭምር እንደዚሁ ስምምነት ማድረጋቸውን ከሞቃዲሾ የወጡ መረጃዎች ያሳያሉ። ይህ በተለይ ሞቃዲሾ እንግዲህ በአየር ኃይል ከቱርክ፣ ከፓኪስታን፣ ከሳውዲ አረቢያ እያገኘች ያለችው ድጋፍ በቀጠናው ላይ እንግዲህ የአየር ኃይል የበላይነት ለመያዝ የምታደርገውና በተለይ በሶማሌላንድ ጋር ካለው ውዝግብ ጋርና ከኢትዮጵያ ጋር ከቆዩ ጉዳዮች አንጻር እንግዲህ ወታደራዊ የአየር የበላይነት ለማድረግ የምታደርገው እንቅስቃሴ እንግዲህ በረጅም ጊዜ የራሱ ተጽዕኖ የሚኖረው መረጃ ነው። ለሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ